ትጥቅም የሚፈታ ከሆነ የሚያስፈታው ያስታጠቀው ህዝብ እንጂ አርቢን ማሲንጋ አይደለም ወንጀልም የፈጸመ ከሆነ ህጋዊ የሆነ ገለልተኛ የሆነ አካል መጥቶ በዛ አካባቢ ከኢትዮጵያ መንግስትም ከመከላከያው ጀምሮ ገለልተኛ የሆነ አካል መጥቶ ወንጀለኛ በህግ መዳኘት መቻል አለበት ካልሆነ በስተቀር ይሄ እነሱ ከቀን ወደ ቀን ተስፋ በመቁረጥ የሚያወሩት ከቀቢጸ ተስፋ የሚያወሩት እንጂ አንድም የሚጨበጥ ነገር የለም ዛሬ ቀንም ሰማ ነበር አርቢን ማሲንጋ መጥቶ እንደዚህ አለ ሌላው ማሸተ ጋር ትናንትና የአሜሪካ መንግስት በህግ የምትፈልጋቸው ሰዎች ያበባ ርክክብ አደረገ ሄዶ ሰላም ማለት እነዛ ሰዎች እጃቸው በደም የጨቀየ ናቸው እና ሸተን ሰላም ሲል በደም የጨቀየ ነው እነሱን ሰላም ሲል ግን እነሱ በቃ የሰላም እንትን ነው እንደዚህ የሚባል ጨዋታ ነው ስለዚህ ተስፋ ከመቁረጥ የተነሳ ብዙ ነገር ማለት ይቻላል እስካሁን ድረስ ግን እነዚህ ሰዎች ህዝቡ አመኔታ ሰጥቷቸው ያስተዳደሩ ያሉበት ከህዝብ ጋር አነሰም በጀም ከፋም በጀም ከህዝብ ጋር መንግስት ባጀት ሳይሰጣቸው መንግስት ድጎማ ሳያደርግላቸው ከውጭ ከኔና እኔን ከመሳሰሉ ሰዎች እየተለቃቀመ ትምህርት ቤት እየተሰራ ሆስፒታል እየተሰራ መንገድ እየተሰራ ያለበት ሁኔታ ላይ ነው ያለው በዛ አካባቢ የአሜሪካ መንግስት በጥቶ ትጥቅ እንዲፈቱ እንደዚህ ካላደረጋችሁ እንደዚህ እናደርጋለን የሚል ምናቀው ነገር የለም አለ ብለንም ማናምንም በወንጀለኛ ደረጃ ግን ለኮሎኔል ብቻ ሳይሆን ወንጀል የፈጸመው አካል ግን እኛም የምናበረታታው ነው ወንጀለኞች ለፍርድ መቅረብ መቻል አለባቸው ከትግራይም ያሉ መሃል አዲስ አበባም ያሉ ወልቃይትም ያሉ የትም ይኑሩ አሜሪካ ውስጥም ያሉ እጃቸው በደም የጨቀየ ወንጀል የሰሩ ሰዎች ካሉ ወደ ህግ ቀርበው በህግ መዳኘት አለባቸው የሚል የኛም ጽኑ እምነት ነው መሰለ እንግዲህ አቶ ቻላቸው ያው የአርቢን ማሲንጋ ወደ ሁመራ መሄድን ተከትሎ ከዚህም ከዛም የሚወረወሩ አስተያየቶችን በስፋት እያየን ነው የአሜሪካ ኤምባሲ በአጭር በሆነ መልኩ የተገለጸ ብዙም የተብራራ ነገር የሌለው በዋናነት ተፈናቃዮች እንዲመለሱና የፕሪቶሪያው ስምምነት ተግባራዊ እንዲሆን ጥሪ የተደረገበት አጭር መልእክት ብቻ ነው የተቀመጠው ነገር ግን ከግራም ከቀኝም የጉብኝቱ ዝርዝር ሁኔታ እንደዚህ ነው ብለው መረጃዎችን የሚሰጡ ወገኖች እየበረከቱ ናቸው ከሚገልጿቸው ነገሮች አንዱ የተከዜ ዘብን በተመለከተ ነው የተከዜን ዘብ ሰራዊት የጃንጃዊድ ሚሊሻ ነው በዘር ማጥፋት ውስጥ የተሰማራ ወንጀለኛ ነውና አሜሪካ በዚህ ቡድን ላይ እርምጃ እንድትወስድ በተለይ ሽብርተኛ ብላ እንድትፈርጀው ጭምር የጠየቁ አክቲቪስቶችንም እንደዚሁ መልእክታቸውን ተከታትለናል ለማንኛውም አሜሪካ በቀጣይ ምን ልታረግ ትችላለች ዝም ብሎ የአርቢን ማሲንጋን ጉብኝት ደርሶ የመምጣት ብቻ አድርጎ መውሰድ የሚቻል አይደለም የሁለቱ ድርጅቶች መውጣት በአካባቢው ጫና እየተፈጠረ እንዳለ በውጭ ኃይሎች በአሜሪካን ጨምሮ በምዕራባውያን መንግስታት በኩል ቀጠናው ላይ ከፍተኛ ጫና እየተደረገ እንዳለ የጫናው ዋና መገለጫና ብዙዎችን እንዲቀበሉ ሊያረጋቸው የሚችል ደግሞ የተፈናቃዮቹ መሰቃየት ነው በጣም ተሰቃዩ 5 አመት ሙሉ በድንኳን ውስጥ የሚኖሩ አሉ እነሱ እየተጠቀሱ የብዙዎችን ልብ የሚያራራ በመሆኑ ያ ነገር ተግባራዊ መደረግ አለበት የሚል ተቀባይነት ያለው ከጀርባ ብዙ ነገሮች ቢኖሩም ነገር ግን አሁን በፊት ለፊት እየተገለጸ ያለው የተፈናቃዮች ስቃይ ባስቸኳይ መቋጨት አለበት የሚል ነው ስለዚህ ይሄንን መግፋት የሚቻል አይደለም በቀጣይ ምን ልናይ እንችላለን ይሄ ጫና እየመጣ ሲመጣ ይሄ ግፊት እየመጣ ሲመጣ ምን ሊደረግ ይችላል እንደው ከዚህ አንፃር የምትጠብቁት ነገር አለ ጥሩ ነው እንዳልከው የአሜሪካ መንግስት አጭር ነው ያስቀመጠው ያው የዲፕሎማሲ ቋንቋ ነው የተጠቀመው መባል የሚገባውን ነገር ያለ ይመስለኛል የአሜሪካ መንግስት ወደ በዛ ብዙም አልሄድበትም የፕሪቶሪያው ስምምነት ይተግበር የሚለው መሳይ ካንተ ጋር እንደሰራ ነው እንዳውም እሱን እንትን ማምጣት ነበረብኝ የፕሪቶሪያ ስምምነት በተፈረመ ይመስለኛል አይ ቲንክ እንትኑም አንተ ጋር ያለ ይመስለኛል የፕሪቶሪያው ስምምነት በተፈረመ በሶስተኛው ቀን ይመስለኛል ልሳነ ግፉአን የፕሪቶሪያው ስምምነት
ኢትዮጵያ አሸነፈች የሚል መግለጫ አውጥተን እናንተም የዘገባችሁት ይመስለኛል። የፕሪቶሪያ ስምምነት መተግበር መቻል አለበት። እኛም የምንደግፈው ነው። አገር አፍራሽ የትግራይ ነፃ አውጪ ድርጅት ትጥቁን መፍታት አለበት። የፌደራል መንግስቱ ትግራይን በሙሉ መቆጣጠር መቻል አለበት። አሸባሪዎች እንደገና ወደ ዲዲአር ገብተው ወደ ሰላማዊ ቀያቸው መመለስ መቻል አለባቸው። በአጠቃላይ የሀገሪቷ ሕግና ደንብ መከበር አለበት የሚለው ያም አብሮ መታየት መቻል አለበት። ይሄ ባልተደረገበት ሰዓት እነሱ የፕሪቶሪያው ስምምነት ይመለስ የሚሉት ህገወጥ የሆነ ካሁን በፊት ደም ያፈሰሱበት ወንጀል የሰሩበት ቦታ እንመለስ ማለት ነው። በነገራችን ላይ የፕሪቶሪያው ስምምነት ይመለስ ብለን የደገፍነው የፕሪቶሪያው ስምምነት ተግባራዊ ይሁን ሲባል ወልቃይት ጠገዴ ጠለምት ወደ ትግራይ ይሁን የሚል ምንም ነገር የለበትም። የሌለ ነው እዛ ቦታ እንትን ያደረጉበት። ስለዚህ እኛም ተግባራዊ ይደረግ ያልንበት ያለው። ስለዚህ አርቢን ማሲንጋ ያስተላለፉት መልእክት ትክክለኛ መልእክት ነው፣ የምንደግፈው ነው። ያም ተግባራዊ ይሁን ብለን እንወስዳለን። ወደ ተከዜ ዘብ ወደሚባለው አንድ የትግራይ አክቲቪስት በተለይ ጃንጃው የሚል እንትን ተጠቅሟል። እንግዲህ እንደዛ ከሆነ እስካሁን ድረስ እንደምታውቀው ከሁመራ የ20 ኪሎ ሜትር ርቀት ያለው አርሜ 7 እንደ ራሻ ዋግነር በቅጥር ለአልቡርሃን መንግስት ተቀጥሮ ሲሰራ እንደነበረ እነሱም ራሳቸው የሚያምኑት ነው። የተከዜ ዘብ የሚባለው የወልቃይት ጠገዴ ጠለምት ህዝብ የራሱ ፍየል፣ ከብት፣ ማሽላም፣ ጥጥም፣ ሰሊጥም ሽጦ የራሱን መሳሪያ ገዝቶ አካባቢውን ሊጠብቅ የተዘጋጀ እንጂ እንደነሱ 300-400 ብር ተከፍሎት ከኢትዮጵያ ውጭ ተቀጥሮ ደሙን የሚያፈስ አይደለም። ስለዚህ ይሄን የሚያሳየው ምንድነው? ከቀቢጸ ተስፋ የተማረውም ያልተማረውም ያ የራሳቸው የሆነ ቦታ የወልቃይት ጉዳይ ከለት ወደ ለት የራቃቸው ከጃቸው እየወጣ ተስፋ እየቆረጡ በሄዱ ቁጥር የፈለገው ቋንቋ ሊጠቀሙ ይችላሉ። የተከዜ ዘብ የአካባቢው ዘብ ህዝብ የሚጠብቅ ዘብ አካባቢ ያለ ምንም እንትን ያገሩን ሰሮ ባገሩ በሬ እንደሚባለው ህዝቡ እርሱ ራሱ አርሶ አደርም ወጥቶ አደርም ሆኖ የተደራጀ እንጂ እንደነሱ ካሁን በፊት እንደተደረገው ግልጽ እኮ ነው። ግልጽ ነው። እነዚህ ሰዎች ለ300-400 ዶላር እየተከፈላቸው እስከ ትናንትና ድረስ ሱዳን የነበረው አልቡርሃን እስከ ካርቱም ድረስ ያመጡ ካሁን በፊት አንተ ጋር የዘገብነው እኮ ነው። እስካሁን ድረስ ያልደረቀ በየሚዲያው ያለ እንትን እኮ ነው። እነዚህ ሰዎች ዋግነሮች ያንን ህዝብ የተከዜን ዘብ ጃንጃዊ ቢሉ ብዙም አይደንቀንም። የወልቃይት ህዝብ ግን አሁንም ቢሆን የተከዜ ዘብ ብቻም ሳይሆን በሌላም ከተከዜ ዘብ በስነ ልቦና በሁለንተናዊ መልክ የአማራ ህዝብ ታጥቋል። የአማራ ህዝብ አንዳንድ መሰናክሎች ቢያጋጥሙትም ከእንግዲህ በኋላ ማንም እየመጣ የሚያፏጭበት ማንም እየመጣ የሚያላዝብበት አይደለም። የተከዜ ዘብ ይሄ ብቻ ሳይሆን ከዚህ በላይም ይታጠቃል። የትግራይ ህዝብ የአማራ ህዝብ ጠላት አይደለም። የተከዜ ዘብ የትግራይ ህዝብ ጠላት አይደለም። አካባቢውን ንቆ አሁንም አካባቢውን ማንነቱን ደፍጥጦ አማራነቱን ንቆ ካሁን በፊት እንደነበረው ከግሬ ስራ ኖራለሁ የሚለው አካል ቢመጣ ግን በምንም መልኩ እጁን የማይሰጥ ይሄ ብቻ ሳይሆን በሁሉም በኩል የወልቃይት ጠገዴ ጠለምት መሳንተም እንደምታውቀው በዓለም ዙሪያ የተበተኑ ትንንሽ የጽዋ ማህበሮች ይሁን የተለያየ ደረጃጀት ያላቸው ባንድ የማይመስሉ በተለያየ መልክ ግን ለአንድነት እየሰሩ ያሉበት ሁሉም በውጭም በውስጥም ያለ የተከዜ ዘብ ነው። የአማራ ህዝብ የተከዜ ዘብ ነው።
ሁላችንም የተከዜ ዘቦች ነን። የተከዜ ዘብ ስንሆን ግን የትግራይን ህዝብ እንደማንም ኢትዮጵያዊ ወገናችን ነው ብለን የምንቀበል ነገር ግን ከዛ ውጭ የሚደረግ ወደማንፈልገው ስርዓት ካሁን በፊት ያደረጉት አልበቃ ብሎ እንደገና ለዳግም ባርነት የሚዳርግ ነገር ካለ ግን በ21ኛው ክፍለ ዘመን ለዳግም ባርነት እጁን የሚሰጥ ዜጋ የለም። በውጭም በውስጥም ያለን የተከዜ ዘቦች ነን። ይሄንን አስረግጬ ልናገር ፈልጋለሁ። በጣም ነው ማመሰግነው አቶ ቻላቸው አባይ ወልቃይት ጠገዴ ጠለምት ልሳነ ግፉዓን የህዝብ ግንኙነት ተጠሪ ለነበረን ቆይታ ባንከር ሚዲያ ታዳሚዎች ስም ከልብ ነው ማመሰግነው። ወንድም መሳይ ለህዝብ ድምጽ በመሆናችሁ በኔም ይሁን በድርጅቱ በልሳነ ግፉዓን ስም ከፍ ያለ ምስጋና ማቅረብ ፈልጋለሁ። ከልብ አመሰግናለሁ። ዜራ ኩርልኝ